ሰላም ሰላም ውድና የተከበራችሁ የሙቪ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። በመጀመሪያ ደረጃ እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ። የማይገባኝን ክብር የማይገባኝን ፍቅር ስለሰጣችሁኝ እግዚአብሔር ያክብርልኝ። በጣም ወዳችኋለሁ። ብዙ ነገር ባወራ ብዙ ብናገር ደስ ባለኝ፣ ግን አልችልም። ከምላችሁ በላይ ነው የምወዳችሁ ማከብራችሁ። ኑሩልኝ። ረዥም ዕድሜ ከጤና ጋር ይስጥልኝ። ሌላ ምንም ማለት አልችልም። በመቀጠል እንግዲህ የትናንቱ ቪዲዮ አይታችኋል። ብሩኬ በደንብ አድርጎ ነው እንግዲህ ሴትዮዋን ያስጠነቀቃት። እጅ ወደ ላይ ብሏል። ሴቶችን አላምናችሁም፣ ጓደኛዬም ልትሆኛ አትችይም፣ ቅምጥሌንም ይቅርታ ትጠቂያታለሽ ላሳለፍሽው ማለት ያው ባለፈው ምን እንደተናገረቻት ምናምን ታውቃላችሁ። ስለዚህ አንቺ ለእኔ ምንም አይደለሽም፣ እንደ ማንኛውም ሰው መንገድ ላይ ሳይሽ ሀይ ልልሽ እችላለሁ ብሏል። ያው የእግዚአብሔር ሰላምታ ማለት ነው። ሁሉም ሰው የእግዚአብሔር ሰላምታ እንደምናስተላልፈው ሁሉ መንገድ ላይ ሰውን ስታዩ ሀይ ሰላም፣ እንዴት ናችሁ፣ እንዴት ዋላችሁ፣ እንዴት አደራችሁ እንደምንባባለው ሁሉ እንደዛ አልሻለሁ። ከዛ ውጪ ጓደኝነት፣ ወንድምነት ምናምን ቤስትነት ብሎ ነገር የለም ብሎ እንግዲህ እጅ ወደ ላይ ብሎ ነው እንትን ያላት። እየሳቀች ነበር በዛ መሀል፣ እኔም እየሳቅኩ ነበር እውነት ለመናገር ና ቆራጥ አመራር እየሄደባት ነው ያለው ብሩኬ ማለት ነው። እና ከዛ ደግሞ ብሩኬ ስቶሪ አድርጓል ይህንን ፎቶ ማለት ነው። ልብስ አልብሻው ነው በነገራችሁ ላይ ሱፍ ገዝቼለት ለብሩኬ የምሬ ነው። ፎቶ ያ ነው፣ ግን እዚህ ጋር ልብስ እንትን ብዬ ነው እና ደግሞ የእመቤታችን ስዕል አድኖ አለ። እሱን ማጥፍቼው ነው ይቅርታ። ምክንያቱም እዚህ ጋር ነው የማወራው አይመጥንም፣ እፈራለሁ እኔ ስዕል አድኖ እዚህ ጋር አድርጌ ማውራት ወይ ደግሞ ማለት የማወራው የምናገረው ነገር ስለማይመጠን ማለት ነው። እና ያው በጣም ብዙዎቻችሁ ብሩኬ ለምንድን ነው አንደኛ የራቁት ፎቶ የለቀቀው፣ ሁለተኛ የእመቤታችን ስዕል አድኖ ሆኖ ሙዚቃም ስለሆነ ጥሩ አይደለም እያላችሁ ነው። እና አዎ፣ ግን አንዳንዴ ካለማስተዋል የምናደርጋቸው ነገሮች ነው። ምናልባት ይህን ነገር አላስተዋለም። አንዳንዴ ሳይሆን በጣም ብዙ ጊዜ እንደዚህ ከቤታችን ስዕል አድኖ ሲኖር ስዕል አድኖ ከኋላ ሆኖ እኛ እንደዚህ ፎቶ ጀስት እንነሳና ጭራሽ አናስበውም። ከዛ የሆነ ጊዜ ፖስት ስናደርግ በሙዚቃ ምናምን ብዙ ጊዜ ቲክቶክ ላይ ታውቃላችሁን ይቀርጻለሁ እና ሪከርድ ሳደርግ ልክ በቃ የሚያደርጉት አክታቸው ተመችቶ የሚጨፍሩት ነገር ደስ ብሎኝ፣ ግን ከኋላቸው ስዕል አድኖ ይኖራልና በቃ ተዋለው ማለት ነው። እና ፎቶ ቢሆን እንደዚህ ማጥፋት ይቻላል፣ ቪዲዮ ሲሆን ደግሞ ትንሽ ይከብዳል። እና ብዙ ጊዜ አንዳንድ ሰዎች ይሰማሉ ሲጻፍላቸው ስዕል አድኖ ከጀርባቸው አለ ይታያል ምናምን ሲባሉ እሺ ይለው ቦታ ይቀይራሉ። አንዳንዶች ቼክም አያደርጉም። እና ፎቶ ሲሆን ግን እንደዚህ ማጥፋት እንችላለን። እና ያላችሁን ፈልጌ ነው። ራቆት ላላችሁት አሁን ላይ ሴቱም ያው እንደምታዩት ምኑንም እየጣለ እየፈታታ እየከፋፈተ ነው የሚመጣው። ብሩኬ ወንድ ልጅ ነው። ጀስት ደግሞ መመለስ ያለበት መልስ አለ መሰለኝ ለብዙዎቹ እንግዲህ ምን አባ ደረት ትላለህ፣ ምን ትላለህ፣ ሚስቴ ብቻ ነው ትምትለኝ እያለ ነው የመጣውና ምናልባት ብዙ ሰዎች በነገራችሁ ላይ አይደለም በውስጥ ፔብሊክ ላይ እንኳን ሰው የሚያዩን ነገር ደባሪ ነገር የሚጽፉ ሰዎች አሉ። ጀስት ለእነሱ መልስ ነው ብዬ አስባለሁ። ስቶሪም ስለሆነ ያደረገው ማለት ነው። እና እንዲሁም ደግሞ ይሄ አልችልም ማለት መልመድ እንዳለበት እሺ ማለት ጥሩ እንዳልሆነ ምናምን አይነትም ደግሞ ስቶሪ አድርጓል። እውነት ለመናገር በህይወታችሁ አይሆንም ኖ አላደርግም ምናምን ማለትን መልመድ አለባችሁ። እግዚአብሔርም በይሉምታነት ሁሉን እሺ የምትሉ ከሆነ አዎ አደርጋለሁ የምትሉ ከሆነ ህይወታችሁ ሲኦል ነው የሚሆነው። የምር አንዳንድ ነገሮች እሺ ሳይሆን እምቢ ጥብቅ አድርጋችሁ እምቢ ማለት ያለባችሁ ነገር አለ። እኔም በእንደዚህ አይነት ነገር በጣም ብዙ ጊዜ እሸወዳለሁ። እሺ በሚል እሉምታ በማሸነፍ ምናምን እና እሉምታ ብዙ ጊዜ ባያሸንፈን ማለት እሉምታ አለ ቦታ አለው። ሁሉምታም ሲያሸንፋችሁ ምናምን ማለት ነው። እና ሁሉ ነገር በቦታው ቢሆን ደስ ይላል ማለት ያክል ነው። ቅምጥሌ ደግሞ ተው አንተ ልጅ ኧረ ተው የሚል ሙዚቃ ሆኖ ምን ይላል መሰላችሁ? ሲጀመር ትዳር አደጋ ባይኖረው ኖሮ ሽማግሌ አያስፈልገውም ነበር እና ወንጀል መስራት አልፈልግም ነው የሚለው ጽሁፉ ማለት ነው። ቅምጥሌ ምን ብላ ሪፖስት ብታደጥሩ ነው እኮ እንደ ዛሬ ነገር ገብቶኝ አያውቅም ብላል። ሪፖስት አላደረገችም። እውነት ለመናገር እኔ ራሱ የገባኝና የተረዳሁት ነገር ቢኖር ልክ ይህን ጽሁፍ ሳነብ እውነት እኮ ነው አልኩኝ። ማለት አንዳንድ ነገሮች ለምሳሌ አይታችሁ ከሆነ መስሪያ ቤት ስራ አልትቀጠሩ ካለ ተያዥ አትገቡም። ለምን ይመስላችኋል? እነዛ ሰዎች በጣም ውድ እቃዎች ውድም ባይሆኑ ያኔ እንሰራበታለን ብለው አስበው የጀመሩበትን ነገር እንዳትወስዱባቸው፣ እንዳትሰብሩባቸው፣ ሰው እንዳትጎዱባቸው፣ ብቻ እያንዳንዱ ነገር ኃላፊነት
ያ ሰው እንዲወስድላችሁ ነው ተያዥ የሚባለው። እናንተ ብታጠፉ የሆነ ነገር ብታደርጉ ቀጥታ ተያዣችሁ ነው የሚያዘው ማለት ነው። አያችሁ፣ ለዛ ነው ሽማግሌ የሚላኩት ምናምን። ለምን ይመስላችኋል? ግዴታ ልጃችሁን ለልጄ ለመባል ብቻ አይደለም፣ ልጃችሁን ለልጄ ለማለት ብቻ ሳይሆን ከዛ በኋላ ራሱ የሆነ ነገር ቢፈጠር እና ደግሞ እንትን ነው አባት ሚዜር ምናምን የሚባል አለ። ከሽማግሌ በኋላ የሰርግ ጊዜ ራሱ አባት ሚዜ ለምን ይሆናቸዋል የሚባለው። አባት ሚዜ ማለት በመሀላቸው በሁለታቸው በኋላ የሚፈጠረውን እያንዳንዱን ነገር የሚያውቅ ከንትን የዛን ቀንም አብሯቸው ነው መሰለኝ ነገር እና አባት ሚዜ ማለት ነገሮቹን እያንዳንዱን ነገር የሆነ ነገር ሲፈጠር ምናምን ልክ እንደ አባታቸው ሆኖ ትሊል ማለት ነው። እና ግድ ያኔ ልክ እንደዛ የገባኝ ምንድን ነው በቃ ትዳር ማለት ጥፋት ነው ማለት ነው። ጥፋት ነው ስላችሁ አታግባ አይደለም። ትዳር ማለት ጥፋት ነው ማለት አይደለም። ግን ብዙ ጥፋቶች ይፈጠራሉ ትዳር ላይ አምናችሁ መግባት ያለባችሁ ነገር ኦኬ። ለዛ ነው ኃላፊነት ወስደው ሽማግሌዎች ሂደው ልጃችሁን ለልጄ እንደዚህ ነው ተብሎ ስለ ልጅ ይጠየቃል። ያታውቃላችሁ የልጅ አባት ወይ የልጅ ቤተሰብ ምን አለው ምንድን ነው ቤተሰቤን ያስተዳድራል ምናምን ይባላል። ያው እነዛ ደግሞ እንግዲህ የሄዱት ሽማግሌዎች ደግሞ መመለስ ያለባቸውን ይመልሳሉ ማለት ነው። እና ትዳር ሲመስለኝ እኔ ያው እንግዲህ እናት አባቶችም ባለ ትዳር ሆኖ ነው እኔ። ስለዚህ በእነሱም ፍቅር ጥፍጥ ያለ ፍቅር ደስ የሚል መተሳሰብ እስኪያረጁ እስኪጃጁ እናቴ በ14 ወር በ15 ዓመቷ ወደ አባቴ እንደመጣች እስካሁን እንግዲህ አብረው ያሉና ደስ ይላል። የሆነ እንዴት ነው ስታጡም ስታገኙም ስታለቅሱም ስትደሰቱም በየጊዜው ነገሮች ሲፈራረቅባችሁ ሁሉ ያን ነገር አብሮ ማሳለፍ ራሱ መታደል ነውና እስከ ዕለተ ሞታችን አብሮ የሚቆይ ፍቅር ይስጠን። ይህን ነው ማለት የምፈልገው። እግዚአብሔር ለሁላችንም የተሻለ እንዴት ነው አለውልሽ እኔ መርኩዝሽ እኔን ተደገፊኝ የሚል ምርጥ ባል ይስጣችሁ። ያላችሁም ደግሞ እግዚአብሔር ይጠብቅላችሁ። ሚስታችሁም ደግሞ መከታችሁ ምትሆን ክብራችሁ፣ ግርማ ሞገሳችሁ ትሆንላችሁ። የምሬ ነው። ሚስት ለባሏ ክብሩ ግርማ ሞገሱ ካልሆነች ህይወት ባዶ ነው። ባልም ደግሞ ለሚስቱ ምርኩዟ ካልሆነ እያንዳንዱን ነገር እሱን ተደግፋ መውጣት እንደምችል ማያሳያት ከሆነ ትርጉም የለውም። ኦኬ መደጋገፍ፣ መከባበር፣ ምርኩዝ መሆን እያንዳንዱ ነገርና ጨረቃዎች ለዛ ያብቃችሁ። ብሩኬን እንደዚህ በተለይ በጣም በቃ ሰሞኑን ያለበት ሁኔታ ኦማይ ጋድ በቃ በጣም ነው ደስ የሚለውና እንደዚህ ቀጥልበት። በህይወታችሁ የሚመጣውን በቃ በካልጅ እያልክ ማባረር ነው ግድም ስለሆነ ያቸው። እስከዚህ ጋር ደግሞ እንዴት እንደሚያምሩ የኔ ቆንጆዎች። እግዚአብሔር አይለያችሁ፣ በክፉ ሚያችሁን አይኑን ይሰውረው እግዚአብሔርን። እናንተም በክፉ የሚያስብባችሁን የብሬ ነው ከአጠገባችሁ ከፊት ለፊታችሁ እግዚአብሔር ዘወር ያደርግላችሁ፣ መንገዳችሁን ሁሉ ጸዴ ያደርግላችሁ። እንግዲህ ያው በዚህ ዛሬ ደስ በሚል ቪዲዮ ይመጣሉ ብዬ አስባለሁ። ምክንያቱም ነገሮቹን ጽድት አድርጎታል። ብሩኬ ትናንት እንዳያችሁት ፏና ያደረገው ሁለተኛ ብሏት በቃ እጅ ወደ ላይ ብሎ ሂዷል። ሴትዮዋ ደግሞ እኔ እሷ ያወራችሁ ማለት አልፈልግም፣ እንደው በዚህ ቪዲዮ ባልሰራሱ ደስ ይለኛል በዚህ ሳምንት ብቻ እና ደስ የሚል ጊዜ ነገ ምንድን ነው እንግዲህ ወንድሞቹ ደግሞ ሰርግ ብደሚክስ የሚቀረው ሲባል ቴሌቪዥን ትልቅ ቴሌቪዥን እያለ ነበር። እና ብቻ ብሩኬ ተመካሪ ነው። በነገራችሁ ላይ የተመከረውን ሰምቷል፣ ሀሳብ አስተያየት ተቀብሏል ማለት ነው። እና በተረፈ ዛሬ ደስ በሚል ቪዲዮ እንድትመጡ እንፈልጋለን። ማማትም ነው። ከዛ ደግሞ ምንድን ነው በዓልም እየደረሰ ነው ምናምን እንደዚህ በመሀላችሁ የሚመጣን ሰው ጽድት እያደረጋችሁ እንድትቀጥሉ እንፈልጋለን። እግዚአብሔር ከእናንተ ጋር ይሁን እና ቤተሰብ እንዳትቀየሙ፣ እንዳይደብራችሁ። ምክንያቱም ብሩኬ ስቶሪ ባደረገው ማለት ነው። እና ግን ያው አንዳንዴ የሆነ ሰው ሲያጠፋ ሌሎቻችን ተከትለን እናጠፋለን። እና ብቻ እግዚአብሔር ልቦና ይስጠን፣ ማስተዋልን ይስጠን ማለት ነው እንፈልገው። ሌላ ምንም ማለት አልፈልግም። እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ። እወዳችኋለሁ። ትናንት ማታ ላይ በነበሩት ነገሮች በጣም ማታ ላይ ብቻ ሳይሆን ከጧት ጀምራችሁ ስታደርጉ የነበረው እያስደመመኝም እያስለቃቀሰኝም ነበርና እወዳችኋለሁ የኔ ወዶች። መልካም ቀን ይሁንላችሁ። በሱም የሚሉ እንደሚመጡ አልጠራጠርም። እወዳችኋለሁ። ባይ